ውዶቼ እንደምን አደራችሁ? እንዴት ዋላችሁ? እንዴት ቆያችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም መልካም? እኔ ጋር ሁሉም መልካም እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ቪዲዮ ላይክ ስጀምሩ ላይክ ሰብስክራይብ እያደረጋችሁ ጀምሩ። በላይክ ጀምሩ፣ አበረታቱኝ ውዶቼ ማሮቼ። በጣም እወዳችኋለሁ። በጣም ነው የማከብራችሁ። አጠገቤ ለቆማችሁ አጠገቤ ቆማችሁ ስታበረታቱኝ የነበራችሁ ምስጋና ከልብ ነው ውዶቼ። በጣም ነው የሚወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጣችሁ። አሁንም ደግሞ አበረታቱኝ እላችኋለሁ ውዶቼ። እንግዲህ ሰው እየሰራ መቼም ያው ሰው እየሰራና ያየነው ነገር እንሞክራለን። እንኳን አይደለም ይሄን ብዙ ነገር የማንችለውንም ችልናል። ይሄ እስከሆነ ይሆናል ብለን ነው የምንለፋ። ይሆናል ብዬ ነው የማስበው። እናንተ ካበረታታችሁኝ ማይሆን ነገር የለም፣ ማይሳካ ነገር የለም፣ ይሳካል። እናንተ ደግሞ አጠገቤ ቆማችሁ በርቺ ብላችሁ ላይክ ሰብስክራይብ ነው በቃ የምታበረታቱኝ። በዚህ ነው የምታግዙኝ ማለት ነው። በሌላ ደግሞ እንኳን አይደለም ይሄን ማናውቀውን ሰው ሀገር መተን ለምደን ዛሬ ደርሰን ሁሉንም ነገር አሳልፈን ዛሬ ደርሰናል እና ሌሎቹም ደግሞ ምናልባት አዲሶቹም ሊኖሩ ይችላል። በትዕግስት ማያልፍ ነገር የለም። ማይነጋ ሌሊት የለም። ማያልፍ ቀንም የለም። ሁሉም ያልፋል። ሁሉም አልፈዋል። አልፎ እዚህ ለመድረሱ በጣም እግዚአብሔር ይመስገን እላለሁ። አሁንም ደግሞ ማያልፍ ነገርም የለም። ለምደናል በሰው ሀገር። መጀመሪያ ከሀገራችን ስንወጣ ምንም ሳናቅ ወይ ቋንቋ ወይ ምን ሳናቅ ባዕድ ሀገር ምናችንም አይደለም በእነሱ ጋራ ከነሱ ጋራ ለምደን ሰው በመሆናችን በጣም ራሴ ጥያቄ ይሆንብኛል። እውነት እንደኔም ደግሞ ሌሎቹ ጥያቄ ይሆንባቸዋል። እንዴት ሆነን ነው እንዲሁ ከነሱ ጋር የለመድ ነው የሚባል ይኖራል። እኔ ጥያቄ እንደሆነልኝ ሌሎቹ ጥያቄ ይሆንላቸዋል ብዬ ነው የማስበው። ሌላ ደግሞ ምንድነው ውዶቼ፣ ውድ ተመልካቾቼ፣ አንዳንዶቻችን ከኔም ጀምሮ መጀመሪያ ከሀገራችን ስንወጣ እቅዳችን ይዘን ስንወጣ እቅዳችን እናስተካክልን ባለትዳር ከሆን ኑሮውን ለማሻሻል ልጆቻችን ለማሳደግ ልጆቻችን ደህና ትምህርት ቤት ለማስተማር አንድ እቅድ ይዘን ነው የምንወጣ። እቅድ ይዘን ስንወጣ ከባለቤቴ ጋር ወይ ከልጆች ጋር ከሁሉም ጋር ተወያይተን ተነጋግረን ጨርሰን ነው ወደ ሰው ሀገር የምንሰደደው። ሰው መቼም ጠግቦ ሲኖሮ ኑሮ ተመችቶት ኑሮት አይደለም ከሀገር የሚወጣ፣ ተቸግሮ ነው ሰው ከሀገር የሚወጣ። ትዳሩን ትቶ የሚወደውን ባለቤት የሚወደውን ባል ጥለው የሚወደውን ልጆች ጥለው ሰው ወደ ሀገር የሚሰደደው ግዴታ ቢሆን ነው። ግዴታ ሆኖ ኑሮውን አሻሽላለሁ ነገ ዛሬ ቢቸግርን ዛሬ ብቻችንን ብንላይ ነገ ደግሞ አንድ እንሆናለን በማለት ነው ሰው ይዞ ይህንን ይዞ ወደ ሰው ሀገር የሚሰደደው። ግን እሷ ይሄንን ይዛ ስትወጣ እሱ ደግሞ ከ6 ወር ወይ 5 ወር በኋላ እረሳል። ብዙዎቹ እየረሱ ነው። ይረሳና ወደ ሌላ አካሄድ ወደ ሌላ አእምሮ ይሄዳል። ለምን እንደዚህ መሆን የለበትም። ልጆቹን ጥለው ያኔ እንግዲህ እሷ ልጆችን አስተምራለሁ ወይም ደግሞ ቤት ከሌለኝ ቤት እሰራለሁ፣ ቦታ ገዛለሁ እቅድ ይዛ ነው የምትመጣ። ያንን እቅድ እሷ እያለ እየሰራች እንዲህ አድርግ ብላ ትልካለች። በምትልክበት ሰዓት ብዙ ሰዎች ማለት ነው ብዙ ሰዎች ብሩን ያጠፉና ሰርተሃል ቤት? አዎ ሰርቻለሁ፣ ወይ ቦታ ገዝቻለሁ፣ እንዲህ አድርጋለሁ እያለ እየሸወዳት እሷ ወደ ሀገሯ ስትገባ ምንም ሳይኖር
የተላከ ብር የት እንደገባ ሳታውቅ ነው ተመልሳ ወደ ሰው ሀገር የምትመጣ ወይ ደግሞ ቤቱን አፍርሳ ትዳሩን አፍርሳ ነው ወደ ሰው ሀገር ግዴታ የሰው ሀገር ማምጣት አለበት እና ወደ ሰው ሀገር ትመጣለች። እሷ የላከችው ብር ወደ ሌላ ባያደርጉና የተገዛበትን ቦታ ወይ ቦታ ተገዝቶ ወይ ቤት ተሰርቶ ይሄ ነው ብሎ ቢነግራት እሷ ድጋሜ ወደ ሰው ሀገርም አትመለስም። ብትመለስ ራሱ ደስተኛ ሆና ነበር መመለስ ያለበት። እሷ እንደዚህ ተናዳ ከሀገሯ ስትመጣ እዚህ ደግሞ ከአሰሪዎቹ ጋር ትጋጫለች። በዛ ሰዓት ወይ ለሀገሯ ደስተኛ አልሆነች ወይ እዚህ መታ ንዴት ይዛ ስለመጣች መልካም ነገር ስናገሯት ራሱ መልካም ነገር ላትመልስ ትችላለች። ለምን ተናዳ ነው የመጣችው? ምንም 1 ዓመት ወይ 2 ዓመት የሰራችው መቼም 2 ዓመት ሰርቶ ወይ 3 ዓመት ሰርቶ ነው ለእረፍት ወደ ሀገሩ የሚገባ ሰው። 2 ዓመትም ሆነ 3 ዓመት የሰራችው ምንም ጥቅም ላይ አልዋለም። እሱ ሄዶ አጥፍቶ እንደውም ብዙ ነገር ሰርቶ ወይ ቤት ካላቸው ቤቱ ላይ ሌላ ምስት አግብቶ ወልዶ ነው የሚጠብቃት። እንዲህ አይነት አለ እህቶቼ። ግን እኔ አንድ ሀሳብ የመጣልኝ ማለት ነው ለወንድ አለመላክ ምናልባት እህት ካላት ምናልባት ወንድም ካላት የራሷ አካውንት ላይ ልካ እነሱ ሄዶ ቼክ ባረጉ አሪፍ ነው። እውነት ለምን እኔ ብዙ ሰው አውቃለሁ። በዚህ ምክንያት ትዳራቸው የፈረሰ ጓደኞቼ ብዙ አሉ። ይሄ አያደርጉም አይደለም፣ የወንድ ብቻ አይደለም ጥፋቱ የእሷ ነው። ብር ከላኩ እሱ ወጥቶ ካልሰራ የእሷ ብር ካገኘ ዛሬ ወጥቶ ጓደኞቹ ጋር ሲጨፍር ከዋለ ጥፋቷ የእሷ ነው፣ የእሱ ብቻ አይደለም። እና ይሄንን እሷ ወደ ዘመዶቿ ማንኛውም ይሁን ወደ ዘመዶቿ ሳይሆን ወደ አካውንቷ ነው መላክ ያለ። ወደ አካውንቷ ትልክና ምናልባት አንድ ግማሽ ወደ ራሳቸው ትልክና እሱ እንደገባ እነሱ አስገብቶ ቼክ ያደርጋሉ። ችግር የለም አሉ። እኔ አሁን እንደዛ ነበር የሚያደርገው። እኔ ሰውም አጥፍቶብኝ አይደለም፣ እግዚአብሔር ይመስገን። እኔ በራሴ አካውንት ራሴን ይዤ ነው በዘመድ የላኩትን ቁም ነገር ላይ ብሎልኛል። ግን እኔ ላይ ደርሶ ባይሆን እህቶቼ ላይ ጓደኞቼ ላይ ደርሶ ሳለቅሱ ስማረሩ ስላየው ስለሰማው ነው። እና ብዙ ሰዎች ደግሞ እንዲህ የሚያደርጉት አሉ። በዚህ ምክንያት ትዳርን አሻሽላለሁ ትዳርን አቋቁማለሁ ብላ ለሀገር የወጣችው መጨረሻ ላይ ትዳሩ ፈርሶ ነው የሚኖሩት። በቃ አሁንማ ጭራሹም በቃ ብዙ ሚዲያ ላይ የሚወጡት እሱ ሌላ ሚስት አግብቶ እሷ ሚዲያ ላይ መታ ስትናገር ልጆቿን ጥሎ ሌላ ሚስት ሲያገባ ነው የሚታየው። በዚህ ጊዜ እሷ ሄዳ ሰርታ የመንግስት ሰራተኛ ራሱ የተማረ ተምሮ ጨርሶ በመንግስት ሰራተኛ ራሱ እሷ የምታገኘውን አያገኝም። ተመስገን እንደማለት የእሷን አእምሮ መንካት በጣም ያዛዝናል። እውነት እኔ አከሌን ባልል አሁን የሰማሁት ወይ ያየሁት ነገር ስላለኝ ነው። እና እንዲህ የሚያማርር ጊዜ ላይ ነው የደረስነው። ሀሳብ የላቸው አያስቡ። ሴት ካዩ ከሴት አያልፉ። ዛሬ እሷ እንደሱ ሁሉም ነገር ያምራታል። ግን እንኳን አይደለም ቤተ ክርስቲያን መሄድ ያምራታል፣ ጓደኛ ጋር መሄድ ያምራታል። ማንኛውም ሰው ከሀገሩ እስከ ወጥቶ ሰው ቤት ተቀጥሮ የሚሰራ አገር ላይ እንደምዘንጥ እንዳይመስላችሁ። ብዙ ችግር ነው ያለው። ከቤት መውጣት የለም፣ ቤት ውስጥ ነው የሚባለው። ላይ ውጪ ታች ውረጂ ነው እንጂ እረፍት አለሽ ውጪ ምን አሰሪ የለም። እኔ አላየሁትም። ስንት ዓመት ስኖር ይሄንን እኔ ከቤት ወጥቼ አላውቅም። ምናልባት ቆሻሻ ልጥል እወጣለሁ። ይሄ ነው ደግሞ ብዙ ሰዎች
ብዙ ሰዎች እኔ ሀገር ሊወስን ይችላል። ብዙ ሰዎች እዚህ ሀገር ላይ እኔ እረፍት ሲወጡ አላየሁትም። ምናልባት ውጭ የሚሰሩት አላውቅም። እና ይሄንን ነው ጓደኞቼ፣ ሁላችሁንም ይሄንን ነገር በጭንቅላታችሁ ውሰዱ እና በተረፈ ሰላም ቆዩልኝ። መልካም ቆይታ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ፈጣሪ ከእናንተ ጋር ይሁን።